ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ጤና ፕሮግራማችን ተጀምሯል። ዘቢባ ሁሴን የዛሬውን ፋና ጤና ፕሮግራም እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንግዲህ እናንተ ተመልካቾቻችን መረጃ የምታገኙበት ፕሮግራም ነው። ስለዚህ 8222ን ተጠቀማችሁ ሐሳብ አስተያየት ጥያቄ ሲኖራችሁ ወደኛ እንድትልኩልን መልእክት ማስተላለፍ ፈልጋለሁ። የዛሬው የርዕሰ ጉዳያችን ግላኮማ ነው። እንግዲህ ግላኮማ የማይታከም አይነ ስውርነትን ከሚያስከትሉ ችግሮች ግንባር ቀደም የሆነ እክል ነው። በዓለም አቀፍ ደረጃ ወደ 3.54% የሚሆን የዓለም ህዝብን እያጠቃ የሚገኝም ህመም ነው ማለት ነው። ኢትዮጵያ ውስጥም እንዲሁ ብንመጣ ከ62000 በላይ ግለሰቦች ለዓይነ ስውርነት ተዳርገው ይገኛሉ። እንግዲህ ግላኮማ እጅግ በጣም ትኩረት የሚፈልግ ጉዳይ ነው ማለት ነው። ዛሬ በዚህ ርዕሰ ጉዳይ ላይ ቆይታ ልናደርግ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳዬ ዶክተር ቤተሳይዳ ይላቸው በኤካ ኮተቤ ሆስፒታል የዓይን ስፔሻሊስት ሐኪም ነች። ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። ስለጋበዛችሁኝ እኔም አመሰግናለሁ። በጣም ቆንጆ። እንግዲህ ዛሬ ትኩረት የምናደርገው የግላኮማ በሽታ ላይ ነው። ስለዚህ እንደው ግላኮማ ወይንም የዓይን ግፊት መጨመር ማለት ምን ማለት ነው? ከዚህም ጀምር። ያው ግላኮማና የዓይን ግፊት መጨመር እየተወራረሱ ወይም ደግሞ የተቀባበሉ የምንጠቀማቸው ሁለት የተለያዩ ሁኔታዎች ናቸው። ግላኮማ ያው አንዳንድ ሀገራት ላይ ሁለቱንም አንዱን ባንዱ እየተካ እንጠቀመዋለን። የግላኮማ ትርጉሙ ግን የተለያዩ በሽታዎችን ያቀፈ እነኚህ በሽታዎች የዓይን ነርቭ አናትን በመጉዳት የዓይናችን ላይ ያለ ህብረ ህዋሳት ቀስ በቀስ እየሞተ የዓይናችን ህብረ ህዋሳት ያሉት ሀረጎች ወደ አንጎላችን እይታን የሚያስተላልፉት መስመሮች እየተጎዱ ይመጡና የእይታ አድማሳችንን እየቀነሰ በስተመጨረሻ እይታችንን የሚያሳጣን የህመም አይነቶች ናቸው። አንድ ላይ ተጠቅልለው ግላኮማ የምንላቸው። እዚህ ውስጥ ምን አለ? እንደ ዋነኛነት የዓይን ግፊት መጨመር አለ። ስለዚህ የዓይን ግፊት መጨመር ከብዙዎቹ የግላኮማ ምክንያቶች ጋር ስለሚያያዝ እየቀያየርን ቃሉን እንጠቀመዋለን እንጂ በተመሳሳይ የሆነ ቃል ያላቸው ሁኔታዎች አይደሉም። ስለዚህ ያው ተመልካቾቻችንን መገንዘብ ያለባቸው ግላኮማ ስንል የዓይናችን አድማስ ወይም ደግሞ እኔ አንቺን እያየሁሽ በጎንና በጎን ብዥ ብሎ ግን እስቲ ይታየኛል፣ ዙሪያ ያለውን ነገር አስተውላለሁ አንቺን እያየሁ። ይሄንን ማስተዋል ይሄንን አድማስ ማጣት ግላኮማ እንለዋለን። የዓይን ግፊት አንዳንድ ጊዜ ግን ሳይጨምርም ግላኮማ ሊኖር ይችላል። ግን ለብዙዎች የዓይን ግፊት መጨመር አብሮ ከግላኮማ ጋር ተያያዥነት ስላለው ቀያየረን ቃሉን ልንጠቀመው እንችላለን። ስለዚህ ሁለት ጉዳዮች ናቸው። ወደ መንስኤው እንሂድ ዶክተር። መንስኤያቸው መከሰቻ ምክንያታቸው ምንድነው? ግላኮማ አንድ ቀደም እንዳልኩሽ ብዙ የህመም አይነቶች ናቸው ስላልን አንድ መንስኤ የለውም። ስለዚህ በአንድ ይሄን ስለተደረገ ወይም ደግሞ ይሄ ችግር ስለተፈጠረ ግላኮማ መጣ አንልም። ግን ምንድነው ግላኮማ? እነኚህ በሽታዎች ሁሉም አንድ መሰረታዊ ነገር አላቸው። ይሄ መሰረታዊ ነገራቸው ምንድነው? የዓይኑ የነርቭ አናት የዓይኑ ህብረ ህዋሳት መጎዳትና መሞት ነው። ይሄ የሚከሰትበት ምክንያት ደግሞ ዓይናችን ውስጡ ፈሳሽ አለው፣ የራሱ ንጥረ ነገር ያለው ፈሳሽ። ይሄ ፈሳሽ እንደ ደማችን ወይም ሌላ አካላችን ላይ እንዳለው ፈሳሽ ይንቀሳቀሳል ማለት ይመረታል፣ ይወገዳል ማለት ነው። ስለዚህ ይሄ ፈሳሽ ጥቅሙ ምንድነው? ዓይኑ ኳስ ባለበት እንዲቆይ ክብ ሆኖ እንዲቆይ ያደርገዋል። ከዛ ይሄ ፈሳሽ ደግሞ ለብሌኑ ደም ስር ስለሌለው ንጥረ ነገር ያቀብላል። ይሄ ፈሳሽ መውጫ መወገጃ ወይም ደግሞ ወደ ደማችን የሚቀላቀልበት መንገድ አለ። ይሄ መንገድ ሲዘጋ ወይም ሲጠብ እዛ እየተጠራቀመ ይመጣል። ግፊትን መጨመር ለብዙዎች ያስከትላል። ይሄ ደግሞ ግፊቱ ቀስ በቀስ ህብረ ህዋሳቶቹ እየሞቱ እየተወገዱ ሀረጎቹ እየቀነሱ ለዓይን ዘላቂ የሆነ ዓይን ብርሃን ማጣት ይዳርገናል። ስለዚህ በዋነኛነት ብለን የምንይዘው የዓይን ግፊቱን መጨመር ነው። ለአንዳንድ ጊዜ ደግሞ ዓይን ግፊቱ ኖርማልም ሆኖ ወደ ዓይናችን የሚሄደው ወይም ደግሞ ነርቭን ዓይናችንን የሚመግበው ደም ማነስም እንደዚህ አንዳንድ ጊዜ ያስከትላል። ለብዙዎች ያኛው ቢሆንም ማለት ነው። ግን ይሄ ነው ምክንያቱ ብለን የምናስቀምጠው ምክንያት የለም። የሚያባብሱት የሚያፋጥኑት ጉዳዮች ግን ይኖራሉ። ወደ እነሱ እንመጣለን። የዓይናችን ግፊት ለምን ይጨምራል? ቅድም እንዳልኩሽ ያው ማንኛውም ያው ግፊት የምንለው
ውጭና ውስጥ ያለ የአንድ ፈሳሽ እንቅስቃሴ ልዩነት ነው። ስለዚህ እኛ በህክምናው ትራቢኩላር ሜሽወርክ የምንለው አለ። አይኑ ያመረተውን ውሃ ስራውን ከጨረሰ በኋላ ወደ ደም ውስጥ የሚወገድበት ያ መንገድ የተስተጓጎለ ሲሆን በተለያየ ምክንያት ቅድም ብዙ ናቸው እንዳልኩሽ የተለያየ ምክንያት የተስተጓጎለ ለምሳሌ የህፃንነት ግላኮማ ላይ ቢያፈጣጠር ችግር ሊኖር ይችላል። ያ ማስወገጃው በዛ ምክንያት ሳይወገድ ሲቀር ግፊቱ እየጨመረ ሲመጣ ወይም ደግሞ ለዛ ነው እቺ ግፊት መጨመር የምትለውን ቃል ደጋግመን ከግላኮማ ጋር የምንቀላቅላት ለዛ ነው። ያ የሆነ ሲመጣ የሚፈጠር ነገር ነው። እንደው የአይናችን ግፊት መጠን ምን ያህል ሲሆን ነው ጨመረ የምንለው? ደግሞ ምን ያህል ሲሆን ነው ልክ ነው የምንለው? እቺ ከብዙ ታካሚ ጋር የምታሻማን ሁሉ ጊዜ ጥያቄ ናት። ያው የምንወስደው 9 10 የመጨረሻው ታችኛው ሊሚት የላይኛው ደግሞ 21 22ን እንወስዳለን። አንዳንድ ሰው ከ9 እስከ 21 ይወስዳል፣ አንዳንድ ሰው ከ10 እስከ 22 ይወስዳል። እዛች ጋር ናት ያለችው። ይሄ ግን በብዙ ነገሮች በተለያየ ምክንያት ሊቀያየር ይችላል። ያው እንደ መካከለኛ በምጣኔ ስንወስድ 15ን እንወስዳለን ለምጣኔ ማለት ነው። ይሄ ማለት ግን አንድ ሰው 15 ይዞ ግላኮማ ወይም ደግሞ የአይኑ ነርቭ አናት መጎርጎድ ወይም ደግሞ መጎዳት አይኖረውም ብለን ግን በፍጹም ማለት አንችልም። ምናይባቸው ኬዞችም ስላሉ ማለት ነው። አንዳንድ የህክምና ሂደቶች ላይ ትክክለኛ ወይም ደግሞ ለሌላው ሰው አመርቂ ነው የምንለው የግፊት ውጤት ኖሮ ስቲል ግላኮማ የሚኖርበት ጊዜ ይኖራል። ግን ለብዙ ሰዎች እቺን ከ9 እስከ 21 የምትለዋን ቁጥር እንወስዳለን። ሌላ ደግሞ ትንሽ የሚያከራክረን ምንድነው አለካክ ይወስነዋል። የቁጥሩን አመጣጥ ሰዓት ይወስነዋል። አሁን early ለጧት ስትነሺ ወይም ደግሞ አጥቢያ የምንለው ሰዓት ላይ ብዙ ጊዜ እየጨመረ ነው ግፊታችን። ቀኑን ስንል እየቀነሰ ይመጣል። ስለዚህ ደም ግፊት ስንለካ ያው ብዙ አድማጮቻችን ስለ ደም ግፊት ይረዳሉ። ደም ግፊት ስንለካ 120 በ10 100 እንደሚቀያየረው የአይን ግፊታችንም ይቀያየራል። እሱም አንድ ሌላ ቁጥር ስንወስድ የምንወስደው ነው። ስለዚህ አለካክ ሰውየው ተጨናንቋል ወይ መለኪያው መሳሪያ ብዙ ነገሮች ቁጥሩን ይቀያይሩታል። ግን በዋንኝነት የምንወስደው ከ9 እስከ 22 ምንላትን እንወስዳታለን። በጣም ቆንጆ ተመልካቾቻችን፣ ዛሬ በፋና ጤና ፕሮግራማችን ስለ ግላኮማ እና የአይን ግፊት መጨመር እየተወያየን ያለነው ዶክተር ቤተሳይዳ እዚህ አብራኛለች። ስለዚህ ሀሳብ አስተያየት ጥያቄ ካላችሁ ደግሞ ግር ያላችሁ ነገር ካለ በቤተሰብ ውስጥ እንደዚህ አይነት ነገር ካጋጠማችሁ ጥያቄውን ብታነሱ ወይም አስተያየት ብትሰጡን እኛ መልሰን ለእናንተ የምናቀርብ ነው የሚሆነው። የአይናችን ግፊት እንዳይጨምር ወይንም ከጨመረ ደግሞ ለመቀነስ ምንድነው የምናደርገው? ያው ብዙ ጊዜ አይናችን ግፊት መጨመሩን እንደ ቀን ተቀን እንቅስቃሴያችን የሚያስታውቅ አይደለም። አንድ ሰው አይን ግፊቱ ሲጨምር በጣም የሚጨምርበት ቅድም እንዳልኩሽ የተለያዩ በኋላ ስናወራቸው የተለያዩ አይነት ግላኮማዎች ስላሉ አንዳንድ ግላኮማዎች ደርሰው በጣም ትልቅ ግፊት ስለሚያመጡ ከ40 በላይ ከ50 በላይ ግፊቱ ሊሆን ይችላል። እንደዛ በሚሆን ሰዓት ያ ታካሚ ማቅለሽለሽ ሊኖረው ይችላል፣ ማስታወክ ሊኖረው ይችላል፣ ራስ ምታት ሊኖረው ይችላል። ግን ለብዙ ከ190 የሚሆነው የግላኮማ ታካሚ ግን ምንም አይነት ግፊቱ ስለመጨመሩ የሚያውቀው ነገር የለም። ምንም የሚያሳውቀው ነገር የለም። በአጋጣሚ ብዙ ጊዜ በአጋጣሚ ሲመጣ በነጽር ፈልጎ ሲመጣ በቤተሰብ ኖሮ ተነግሮት ሲመጣ በተለያየ ምክንያት ሲመጣ ለክተን ነው የምናገኘው እንጂ ይሄ ተሰማኝ የሚል ሰው የለም። ስለዚህ ይሄ ተሰማኝ ካላልሽ ደግሞ ወይ ደግሞ ቼክ ካልተደረግሽ ደግሞ ቀን ተቀን ይሄንን ቀንሳለሁ ማለት አትችይም። ግን አንዴ ከጨመረና ደግሞ እኛ በአንድ ልኬት የአይን ግፊት ጨመረ ወይም ግላኮማ ነው ብለን ብዙ ጊዜ አንደመድምም በጣም ትልቅ ቁጥር እስካልሆነ ድረስ። አሁን ለምሳሌ 22 24 25 ከሆነ አንድ የአይን ሐኪም ምንድነው የሚያደርገው? የተለያየ ልኬቶችን በተለያየ ሰዓት ለመውሰድ ይሞክራል። የቤተሰብ ታሪክ ካለ ያጠናል። ሌላ ከአይኑ ጋር የተያያዙ የህክምና ጉዳዮች ካሉ ይጠናሉ። ሌላ በጤና እክል ካለ ማለት ከአይኑ ውጭ ጤና እክል ካለ ይጠኑና ብዙ ነገሮች ተደማምረው ነው አሁን ግላኮማ አለ። ስለዚህ ለነርቭ ይሄ ግፊት ጥሩ አይደለም እንቀንሰው ምንለው። ያው ምንቀንሰው ግን በህክምና ነው። ሌላ እስካሁን ድረስ በእርግጠኝነት የተረጋገጠ ወይም ደግሞ እኛ ለታካሚ ይሄንን አርግ ብንል ያለ ምንም ጎንዮሽ ጉዳት ግፊቱን ይቀንሳል ብለን ምናምንበት ነገር የለም።
ከህክምና ውጪ ማለት ነው። ቀድም የደም ግፊትን ስናነሳ ነበር። ለምሳሌ ግፊት አንድ ሰው ግፊቱ ቢጨምር በቤት ውስጥ ምግቦችን በማስተካከል የአካል ብቃት እንቅስቃሴዎችን በማድረግ ምናምን ብቻ የተስተካከለ የኑሮ ዘይቤን በመከተል ሊያወርደው ይችላል። ከአነሰም ደግሞ ሊጨምረው ይችላል። አይን ግፊት ላይ ግን እንደዛ አይደለም። የግድ ወደ ህክምና ተቋም መሄድ አለበት ነው የምትይኝ? ምንድነው ሙሉ የሰውነት ጤናችንን መጠበቅ ግድ ለአይናችን ጥሩ ነው። ሁሌም ማንከራከረው ነገር ነው። ግን አይኑ ግፊቱ በጣም እነኚህ ህብረ ህዋሳት የአይናችን ነርቮች ሀረጎች በጣም ለትንሽ ነገር ለትንሽ ግፊት ለውጦች የሚጎዱ ናቸው እና ቀድም አንቺ ስትጀምሪ እንዳልሽው ደግሞ አንዴ ከተጎዱ በኋላ በምንም አናስተካክል እስካሁን ባለው እንግዲህ ወደፊት እግዚአብሔር ከፈቀደ አዲስ ነገሮች ሊፈጠሩ ይችላሉ። ሳይንሱ ሊተንቀሳቀሽ እንደመሆኑ መጠን ግን አሁን ላይ ባለን ሁኔታ ግን ምንም ነገር መቀየር አንችልም። ስለዚህ እነኚህ ደግሞ በየቀኑ እንዳልኩሽ በየቀኑ አንድም ሁለትም ሀረጎች የነርቭ ሀረጎች እየሞቱ ነው የሚሄዱት። ስለዚህ እንደዛ ጊዜ የምንሰጠውም ነገር አይኖረንም። አንዴ ከጨመረው አንዴ ግላኮማ ነው ካለ በህክምና መረዳት ግድ ነው። አይናችን በግላኮማ እንደተጠቃ የምናውቅበት ወይም የሚነግሩ ምልክቶች አሉ? ምንድነው? ቅድም እንዳልኩሽ እነኚህ ነገሮች ቀስ በቀስ ነው የሚሞቱት። ህብረ ህዋሳት ቀስ በቀስ እየተቀነሱ እየጎደሉ የአይኑ ነርቭ አናት እየጎረጎደ ነው የሚሄደው። ስለዚህ ምናልባት አንዳንድ ጊዜ የቀለማት ለውጥ በጣም ትንንሽ መቅላት ነው አይደለም። ቀለም ሲያይ አሁን ለምሳሌ ቀለማት መደብዘዝ ስልሽ የሚመለከተው ቀለም መደብዘዝ፣ ማታ መሄድ መደናገር ሲሄድ ማለት ነው። ልዩነቶችን ማየት አንዳንድ ሰው ምናልባት አድማስ ግን ይሄ ምልሽ በጣም ተጠንቅቀው አይናቸውን እይታ ምናልባት ለሚከታተሉ ሰዎች ሊሆን ይችላል እንጂ ለኔና ላንቺ ወይም ለብዙዎቻችን ምንም የሚያስታውቅ ነገር የለም። እና ብዙ ጊዜ ታካሚዎች እኛ ጋር ሲመጡ አንድ አይን ሙሉ ለሙሉ ነርቭ ተጎድቶ ካጣነው በኋላ ወይም ሁለቱም አይን ሙሉ ለሙሉ ምክንያቱም የእይታ አድማስን ብዙ ጊዜ አናስተውልም። እይታችንን እናስተውላለን። አንድ ሰው 6 ሜትር ላይ ምን ያህል ያያል የሚለው በግላኮማ አይጎዳም መጨረሻ ደረጃ ካልደረሰ በቃ። ስለዚህ የአይኑ ነርቭ ካለ የአይኑ ነርቭ ዙሪያው ያሉት እነኚህ የነርቭ ሀረጎች እየተሰበሰቡ እየሞቱ ሲሄዱ ከውጭ ወደ ውስጥ እይታችን እየጠበበ ይመጣል። ወደፊት የምናየው ግን አይነካም። ስለዚህ ብዙ ጊዜ እኛ የምናስተውለው ደግሞ ወደፊት የምትነካዋን ነው። ስለዚህ እቺን ስለማናስተውል ብዙ ጊዜ እናደርገዋለን። ስለዚህ ስንናገርም ስንመክርም ምንም አይነት ምልክት የለውም። ምልክቱን ማስተዋል ከባድ ነው። ስለዚህ ምንድነው ያለን አማራጭ? መቼ ነው ግላኮማ የሚከሰተው? ምን አይነት ሰዎች ላይ የተለየ ሁኔታ ይከሰታል ብለን እነኚህን ሰዎች ልየታ ማድረግ ነው። መለየት ህብረተሰቡን ማንቃት ነው ግላኮማን መከላከል የምንችልበት እንጂ እንደው አይኑ ላይ የሚታይ መጥቆ የጥቁር ምልክት ነጥብ ነገር ወይ የሆነ ደም ነገር መጨረሻ ያው ካጣ ነው በኋላ አይኑ ሊኖር ይችላል። መጀመሪያ አካባቢ ግን ምንም አይነት ነገር አይኖርም። ከባድ ነው። እንደው ግላኮማ ይበልጥ ተጋላጭ ሆኑ ሰዎች ቀድም ወደ በኋላ እንመለሳለን ብዬሽ ነበር። እነማን ናቸው? ግላኮማ እነማን ነው በልዩነት ሊያጠቃ የሚችለው? ያው ግላኮማ በርግጥ ቀደም እንዳልኩሽ ከእድሜ አይለይም። ብዙ አይነት ግላኮማ ብዙ አይነት መንስኤ ስላለ ወይም ደግሞ ግላኮማን ስንከፋፍለው ብዙ አይነት መንገድ ስለምንከፋፍለው በመንከፋፍል ሰዓት ሁሉም እድሜ ላይ እናገኘዋለን። ግን በተለይ ከ40 አመት በላይ ያሉ ሰዎች ተጋላጭ ናቸው። ጥናቶችም የሚያሳዩት ምንድነው 40 አመት በኋላ ያሉ ሰዎች ከ200 ሰው አንድ ሰው የአይን ግፊቱ ጨምሮ ግላኮማ እንደሚኖረው ልክ 80 ሲደርስ ደግሞ ከአንድ ሰው 8 ሰው ድረስ ይደርሳል። እየጠበበ እድሜ እየጨመረ ሲሄድ ይሄ ምንድነው ቅድም ያልኩሽ ፈሳሾቹ ማስተላለፊያ ቱቦዎች ከጊዜ ሂደት እየተስተጓጎሉ እየተደፈኑ በተለያየ ምክንያት እየጠበቡ ሲመጡ እድሜም እየጨመረ ሲመጣ በሚመጣ ሰዓት ስለሚሆን ያኔ ያስተዋልነው ሞር እንመጣለን። ስለዚህ አንደኛው እድሜ ነው። በሁለተኛነት ደረጃ ደግሞ የአይን ግፊቱ ከፍ ያለ ሰው ቅድም እንደተባባልነው የአይን ግፊት ከፍ ማለት ቅድም እንዳልኩሽ አንዳንድ ሰዎች ላይ አይን ግፊት ኖርማል ሊሆን ይችላል ወይም ደግሞ ትክክለኛ ያልናቸው ቁጥሮች ውስጥ ልናገኝ እንችላለን። እነኚህ ሰዎችም ግላኮማ ሊኖራቸው ይችላል። ግን በአብዛኛው የአይን ግፊቱ ከፍ ያለ ሰው ለግላኮማ ወይም ደግሞ የአይን ነርቭ ጉዳት ተጋላጭ ናቸው። በሶስተኛነት ደረጃ ስስ ብሌን ያላቸው ሰዎች ለምንድነው ብሌናችን
የብሌናችን ውፍረት ሲለካ የሚሰጠን ነገር አለ። ስስ ብሌን ያላቸው ሰዎች ብዙ ጊዜ የአይን ግፊታቸውን ስንለካ ኖርማል ወይም ደግሞ ከኖርማሉ ያነሰ ውጤት ነው የምናገኘው። ስለዚህ በቀላሉ ላይታዩ ይችላሉ፣ በቀላሉ ላይታወቅላቸው ይችላል። በአጠቃላይም ስስ ብሌን ያላቸው ሰዎች ብዙ ጥናቶች እንደሚያሳየው ለግላኮማ ነርቭ የአይን ነርቭ ጉዳት ተጋላጭ ናቸው። ይቅርታ እዚህ ጋር ዶክተር ስስ የአይን ብሌን የሚኖረን በተፈጥሮ ነው? በተፈጥሮ ነው። ያፈጣጠር ነው። የተለያየ ሰው የተለያየ ብሌናችን ያው ኖርማል የምንላቸው ወይም ደግሞ ሁነኛ የሆነ መጠን አለው። ከዛ መጠን የወፈረ ብሌን ያላቸው ሰዎች አሉ፣ በተፈጥሮ የቀነሰ አለ። ስስ የሆነ ብሌን ያላቸው ሰዎች ለግላኮማ ተጋላጭ ናቸው። ሌላ በተለያዩ ምክንያት ወይም ደግሞ የርቀትም የቅርበትም በተለያየ ምክንያት መነጽር የሚያደርጉ ሰዎችም ተጋላጭ ናቸው። ይሄ ስል ግን ከእድሜ ጋር የመጣ የማንበብ ችግር ወይም ደግሞ ፐርስባዮፒያ የምንለውን አያጠቃልልም። የሚያጠቃልለው የርቀት እይታ ችግርና የቅርብ እይታ ችግር ያላቸው ከዚህኛው እድሜ ውጪ ያሉትን ላይ ባቸው መነጽር የታዘዘላቸው እነሱ ተጋላጭ ናቸው። ሌላኛው ደግሞ ለአይናችን የሚደርሰው የደም መጠን አናሳ የሆኑ ሰዎች፣ ይሄ ማለት በሕክምናው አርቴሪዮስክለሮሲስ እንለዋለን፣ የደም ቱቦ መጥበብ ያላቸው ሰዎች እነኚህም ለግላኮማ ተጋላጭ ናቸው። በተቃራኒውም ደም ግፊት ያላቸውም ሰዎች ተጋላጭ ናቸው። የደም ቱቦአቸው የተስተጓጎለ ስለሆነ አይኑ ጋር የሚደርሰው የደም ስር አናሳ ስለሆነ እነኚህም ሰዎች ተጋላጭ ናቸው። ስኳር ህመም ላይ ክትትል ያሉ ሰዎችም ለዚህ ሁኔታ ተጋላጭ ናቸው። የስኳር በሽታው ነው እሱን ሊያጠቃው ይችላል አይናችንን። የስኳር በሽታው በራሱን ችሎ ያጠቃዋል። ከዛ በተረፈ ደግሞ ለግላኮማም ተጋላጭ ናቸው። ከዛ ሌላ ሁለተኛ ደረጃ ግላኮማ የሚያመጡ ግላኮማዎች ለምሳሌ እነኚህ ሰዎች ምት ከነበራቸው ከዚህ በፊት የተለያየ አይን ቁስለት ከነበራቸው እነኚህ ሁኔታዎች ምን ያደርጋሉ? ውሃው የሚሰምጥበትን ወይም ደግሞ የሚተላለፍበትን ቱቦች ያጠባሉ። ስለዚህ እነኚህ የተለመደ ነው። ከዛ ደግሞ በተለያየ ምክንያት አንዳንድ ጊዜ በማወቅ ሊሆን ይችላል፣ አንዳንድ ጊዜ ታውቆም ደግሞ ግዴታ መድኃኒቱ የሚያስፈልጋቸው ስቴሮይድ የምንለው ወይም ደግሞ የአይን መቆጣትን ወይም የአይን እብጠትን የሚቀንስ መድኃኒት አለ። እሱን ረጅም ዓመት የሚወስዱ ሰዎችም ለዚህ የአይን ግፊት ተጋላጭ ይሆናሉ፣ ለግላኮማ ማለት ነው። ከዛ አንዳንድ ጊዜ ደግሞ የምናያቸው በእንቅልፍ ሰዓት የሚያንኮራፉ ሰዎች፣ ስሊፕ አፕኒያ ያላቸው ሰዎች ስለሚታፈኑ መሀል ላይ ደም ብዙ ስለማይደርስ እነኚህም በተወሰነ መልኩ ተጋላጭ ይሆናሉ። ምናልባት በዘር ይተላለፋል። ቅድም ስልሽ እንደነበረው በቤተሰብ ይተላለፋል። በቤተሰብ ይተላለፋል ስልሽ ያው ቤተሰብ ላይ ብዙ ከልጅነቱ ሊኖረው ይችላል። ቤተሰብ ከ40 ዓመት በኋላ የመጣበት ሊሆን ይችላል። ቤተሰብ ግን ሁሉም በልጅነቱ የሚመጣ ከ40 ዓመት የሚመጣ ለሁሉም ግን በቤተሰብ ካለ ምን መክረው ግን ይሄ ማለት ምንድነው? እርግጥ ማለት ጥናቶች ያሳያሉ በቤተሰብ እንደሚያመጣ። ግን ቤት ውስጥ ለምሳሌ እናት ወይ አባት አለው ማለት ልጆች በሙሉ ይኖራቸዋል ማለት አይደለም። እህት ወንድም በሙሉ ይኖረዋል ማለት አይደለም። ሊኖርም ይችላል ላይኖርም ይችላል። ምንድነው ግን ሁሉ ጊዜ ማዳንም ማንችለው ህመም መከላከል አለብን። ስለዚህ ትንሽም ፐርሰንት ብትሆን በቤተሰብ የሚሄድ ከሆነ እና ለነሱ ምንም የሚያሳውቃቸው ምልክት ስለሌለው በቤተሰብም ሁሉ ጊዜ እንዲመረመሩ እንገፋፋለን። መልካም ተመልካቾቻችን፣ ዛሬ እንግዲህ ከፋና ሚዲያ ኮርፖሬሽን በፋና ጤና ፕሮግራማችን ግላኮማን አንስተን እየተወያየን ያለነው። አሁን ደግሞ አንድ አጭር መሰናዶ ተዘጋጅቷል። እሱን ፕሮግራም ተከታትለን ተመልሰን እንገናኛለን። አብራችሁ ነው። የግላኮማ በሽታ አይን ውስጥ የሚገኝና ከአይን ወደ አንጎል መረጃ የሚያስተላልፍ ነርቭን በማጥቃት የአይንን ብርሃንን ይሰርቃል። እንግዲህ ቁጥራዊ መረጃዎችን ደግሞ ስንመለከት በዓለም አቀፍ ዙሪያ እስከ 80 ሚሊዮን የሚጠጉ ሰዎች በዚሁ በሽታ ተጠቅተው እንደሚገኙ ያሳያል። ወደ ሀገራችን ደግሞ ስንመለስ ከ400 ሺህ በላይ የሚሆኑ ዜጎች በዚሁ በሽታ እንደተጠቁ ነው የሚያሳየው። እኛም እንግዲህ ዛሬ አለርት ሆስፒታል ተገኝተናል። እዚህ ያለ ምክንያት አይደለም የተገኘ ነው። በግላኮማ በሽታ ተጠቅተው ሕክምና እያደረጉ ከሚገኙ ባለታሪኮች ጋር ነው ቆይታችንን የምናደርገው። በቆይታችንም እንዴት እንደጀመራቸው የሕክምናው ሂደት ምን እንደሚመስልም የምናነሳላቸው ጥያቄ ነው የሚሆነው። አብራችን ቆዩ። ያው ግራ አይኖት እንግዲህ ከአንዴም ሁለቴ ኦፕሬሽን ሆናለች። አንድም ኦፕሬሽን ሊሆን ይችላል፣ ሁለትም ኦፕሬሽን ሊሆን ይችላል። እንደ የግፊቶት መጠንና እንደ አይኑ ሁኔታ
ያስፈልጎታል ማለት ነው። ኦፕሬሽን ማለት በአንዴ በቃ ኦፕሬሽኗ ድኗል ማለትም አይደለም። ክትትል ያስፈልገው ኦፕሬሽንም ሆኖ ራሱ ክትትል ያስፈልጎታል። ጠብታም ካስፈለገ ኦፕሬሽን የሆነው አይን ጠብታ በስነ ስርዓት ይደረጋል ማለት ነው። ጠብታ ሲያልቅቦት ደግሞ አለቀ ብለው ለምሳሌ ዛሬ ቢያልቅቦት አይ ዶክተሩ ጋር እስከምደርስ ድረስ ብለው መተው የለቦትም። ካለቀቦት ወዲያውኑ መግዛት። ስለዚህ ጠብታው መቋረጥ የለበትም ማለት ነው። እሺ ጋሽ ያነባ ነበረ፣ ያስለቅሳኝ ነበር፣ በቃ ይጨልመኝ ነበር፣ ያስለቅሳኝ ነበር፣ ያለባ ነበር፣ ያሳክከኝ ነበር። ብርሃን ይፈራል አይኔ፣ ብርሃን እፈራለሁ። ብርሃን ያለው ነገር እፈራለሁ። አሁን መነጽሩ ማገለ ብርሃን ነው እንጂ ለማንበቢያ አይደለም። እርግጥ ለማንበቢያ እጠቀማለሁ፣ ግን ብርሃን ይፈራል። እሱ ነበር። እሱ ግን ከምን እንደሚመጣ አላውቅም ነበር በፊት። ህመም ሳይኖረው የሚጎዳ መሆኑን ያወቅኩት ከዛ በኋላ። ከ5 ዓመት በላይ ሲሆን ወዳው እንዳልመጣው ተጎዳኝ ማለት ነው። አስደነገጠኝ። በቃ ነገ ኦፕሬሽን ትሆናለህ አለኝ ሲለኝ ወደ ቤተሰቦች ጋር ሄጄ ሳማክራቸው አይሆንም ማለት ለምን አይኔ ይጠፋል፣ አይሆንም፣ በዚህቹ መኖር አለብን ማለት። እውነቱም እኔ ፈርቼ ተደራግጬ ቀረሁኝ። ነገ ኦፕሬሽን ለመሆን ልመጣ እንደነበረ ሁሉ ቀረሁ። ሄድኩኝ፣ በቃ ወደ ክፍለ ሀገር ሄድኩኝ። ሲብስብኝ እንደገና ሲጠነክርብኝ በአመት ሲመጣ እሱን ራሱ ዶክተሩ ነበረ በቃ አይቶኝ ያው መርምሮ አይቶ በገዛ ይህ ነው አይነህ የምታበላሸው አለኝና በጣም ተቆጣኝ። እውነቱን ነው። መጀመሪያ ያ ዶክተሩ እንዳለ ብከታተል ኖሮ እንደዚህ አይጠነክርም ነበር። አሁንም ይመስገን ይሄ በጣም ጥረት እያደረገልኝ ያው እየተሻለኝ ነው። ደህና ነኝ ይመስገን። በሰው ኃይል ሀጅ ነበርኩኝ። እኔ የሄድኩት በስኳር ነበረብኝ። የስኳርን ክትትል ሳረግ ከዛ በኋላ አይን መታየት እንዳለብኝ ነገሩኝ። በዛ ምክንያት ነው ያወቅኩት። እኛ ጋር ኦልሞስት በኔ ኦፒዲ ላይ እኔ በማይበት ከ30 እስከ 40 በማይበት ቀን ላይ ይኖሩናል። እንደዚሁም ደግሞ ሌሎቹ ሐኪሞቻችን ጋር አብዛኛው ከሚከታተሉት ፎሎ አፕ ከሚያደርጉት አካባቢዎች አብዛኛዎቹ ግላኮማ ናቸው። ያ ራሱ የሚያሳየው እንኳን አይደለም ሰብ ስፔሻሊስቱ ጋር ጀነራል የኦፍታልሞሎጂ ሐኪም ጋር የአይን ሐኪም ጋር ክትትል ከሚያደርጉ ሰዎች አብዛኛዎቹ የግላኮማ ታካሚዎች ናቸው። በቁጥር ስናየው ከሌሎቹ አንጻር ከፍተኛው ነው እኛ ጋር። ወቅቱ በዘጌቴን ለምን እንደዘገየው ጠየቁኝ። ከዛ በኋላ ትኩረት ተሰጥቶት ክትትል እንዳደርግና በኦፕሬሽንም እንደሚሞከር ተነገረኝ። ሆኖም ግን መድኃኒቱን ክትትል ሳረግ በመድኃኒቱ ባለበት እንዲቆም ሆነ ማለት ነው። ሲጀምር ግላኮማ ያው ምልክት የለውም። ይሄ ብለን የምናስቀምጠው አብዛኛው የግላኮማ በሽታዎች ላይ ምልክት የለውም። ለዛ አብዛኛዎቹ እኛ ጋር የሚመጡት አውቀውት አይደለም ግላኮማ አለብኝ ብለውት ወይም የግላኮማ ምልክት ኖሯቸው አይደለም። አብዛኛዎቹ የሚመጡት በሌላ ችግር ነው። ወይ ማንበብ ሲያቅታቸው፣ አሁን እድሜያቸው ከ40 በኋላ የንባብ ችግር ይኖርባቸዋል። ለመነጽር ሕክምና ሲመጡ እግረ መንገዱን ግላኮማ ስክሪን እናደርግላቸዋለን። የዛን ጊዜ እናውቃለን። ኦር ደግሞ ለሞራ ኦፕሬሽን ሲመጡ ሞራ ይሆን እንዴ ብለው ሲመጡ፣ ለጓደኛቸው ወይ ዘመዳቸው ሲመጡ እስቲኔም ልታይ ብለው ሲመጡ፣ ወይ ደግሞ አለቀሰ፣ አይናር ያዘ፣ ወይ እንደ ኢንፌክሽን አይነት ነገር ለሌላ ነገር ይመጣሉ። በዛው እናውቃለን። አብዛኛዎቹን በዚህ መንገድ ነው የሚመጡት። ይሄን ግፊት ነው ግላኮማ አድርጎታል ብሎ ነው እስከዛ ድረስ ህክምና ያደርግልኝ። አሁን በቃ መድኃኒቱን ከጀመርኩ ማሳከኩ የለም። ያው ኃይሉ ቢቀንስም ደህና ነኝ ይመስገን። ውሎ ካደረ እኮ በጣም እያሰደደ ከሄደ ያው መታወር አለ። ታከሙ እንታከም ያልኳቸው ነግራቸው መታከም ይጠቅማል፣ ታከሙ፣ ችላ አትበሉ፣ ተዛሬ ነገ ይሻለኛል በማለት በጣም መጎዳት አለ። ተው ያልኩኝ እኔ ስንት ዓመት አልሰለቸውም። ታከሙ ያልኩ እናገራቸዋለሁ፣ እመክራቸዋለሁ። ሰው ምንድነው ጤና ላይ ትኩረት ማድረግ አለበት።
በተለይ እንደኔ እድሜው የገፋ ሰው ከሆነ በአመት በ6 ወር በአመት ብቻ ከሕክምና መራቅ የለበትም ብዬ ነው የማስበው። ሕክምና ክትትል ማድረግ አለበት፣ ያለበትን ደረጃውን ማስለካት አለበት እና ምንም በሽታ እንኳን ባይኖርበት ክትትል ማድረግ አለበት። ምክንያቱም መልሶ የመከሰትን የመጀመሪያ ላይ ይታወቅ ይችላል፣ ቀጥሎ ግን ሊከሰት እንደሚችል ትምህርት ተሰጥቶኛል ማለት ነው እና ያንን ሰዎች ትኩረት አድርገው ወደ ሐኪም ቢቀርቡ ነው ማለት ነው። ህፃናቶች ላይ አንዳንዴ ይከሰታል። ያው እኔ ጋር እንደ ግላኮማ ሰብ ስፔሻሊስት ሁሉም የእድሜ ክልል ላይ ያሉ ልጆች ይመጣሉ፣ አዋቂም ህፃናትም ይመጣሉ። በጣም ጨቅላ ህፃናት ላይ አብዛኛውን ጊዜ እነሱ ምልክት ይኖራቸዋል። በተለይ አይናቸው በጣም ትልልቅ ይሆናል። የውስጥ ይቺ ጥቁር ፓርት አለች አይደለ? እሷ ነጣ ማለት ትጀምራል። ነጭ ነገር ይጥልበት እንደ ሞራ እንደሚሉት አለ አይደል? ነጭ ይጥልበታል እና ብርሃን በጣም ይፈራሉ፣ እንባ ያስቸግራቸዋል። እንደዛ ሲሆን አይኑ ትልልቅ ስለሆነ እንደ ውበት እንዳይቆጥሩት ወዲያውኑ ወደ ሕክምና ቦታ ማምጣት ያስፈልጋል ማለት ነው። ሌሎች ደግሞ ትንሽ እድሜያቸው ከፍ ያሉ ልጆች ደግሞ ከሆኑ አብዛኛውን ጊዜ አለርጂ ይኖርባቸዋል እና ለአለርጂ ደግሞ ጠብታ ይሰጣቸዋል። አይናቸውን ስለሚያውቁ ብሎ ፋርማሲ ይሄዱ መድኃኒት ያደርጋሉ። ያ መድኃኒት ስቴሮይድ ይባላል። አብዛኛውን ጊዜ ዝም ብሎ ይጠቀሙታል። ዴክሳሜታሶን ይባላል። ሲያደርጉት ደስ ይላቸዋል። ስለዚህ ምን ይሆናል? ልምድ ይሆናል። ነገር ግን ይሄ መድኃኒት ሌላ ችግር አለ። ምን ያመጣል? ግላኮማ ያመጣል። ስለዚህ እነዚህ ልጆች እንደዚህ በአጋጣሚ ለአለርጂ ለመታከም ሲመጡ ግላኮማ ልናገኝባቸው እንችላለን። ተመልካቾቻችን ከስቱዲዮ ወጣ ብለን በአለርት ሆስፒታል የግላኮማ ታካሚዎች ጋር ስናደርግ የነበረው ቆይታ የተከታተላችሁትን ይመስል ነበር። ወደ ስቱዲዮ ልመልሳችሁና ዘቢባ ሁሴን ከጤና ባለሙያ ጋር ቆይታ ያደረገች ነው የሚገኘው። ማንኛውም ሀሳብ አስተያየት ካላችሁ በ8222 ላይ ብታደርሱን በቀጥታ ምላሽ የምናሰጣችሁ ነው የሚሆነው። በእኔ በኩል የነበረው ፋና ጤና የተከታተላችሁትን ይመስል ነበረ። ፋና ጤና ከስቱዲዮ ይቀጥላል። አብራችን ቆዩ። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን በፋና ጤና ፕሮግራማችን ዛሬ ስለ ግላኮማ አንስተን እየተወያየን ነው። እንግዲህ የአይን ግፊት መጨመር ማለት ነው፣ እንዴት ነው ግላኮማ ሊያስከትል የሚችለው የሚለውን እየተወያየን ያለ ነው። ዶክተር ቤተሳይዳ እዚህ አብራኛለች። ስለዚህ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ወደኛ ብትልኩ እዚሁ ምላሽ የምታገኙ ነው የሚሆነው። ቀደም ሲል እንግዲህ የተመለከትነውን ፕሮግራም ባልደረባ ሀና ታደሰ በአለርት ሆስፒታል ተገኝታ ያዘጋጀችው ነውና አግዞሻል ብዬ አስባለሁኝ። አንድ የስራ መስክ ላይ ያላችሁ ሰዎች ስለሆናችሁ ትተዋወቃላችሁና ምን ሲያነሳ ነበረ? አይነትና ደረጃዎች አሉት ብሎ ነው ያለፈው፣ አልተብራራም። ስለዚህ ግላኮማ አይነትና ደረጃዎች ካሉት እነማን ናቸው? እስኪ እነሱን በደንብ እናንሳቸው። መጀመሪያ ስለ አይነቶቹ እናወራና ከዛ ስለ ደረጃዎቹ እንነጋገራለን። አይነቶቹን ስናወራ የመጀመሪያው አይነት አብሮ የሚወለድ ግላኮማ ወይም ደግሞ በጨቅላ ህጻናት ላይ የምናየው ግላኮማ ነው፣ ወይም የልጅነት ግላኮማ እንለዋለን። በእንግሊዘኛ ወይም በሕክምና ኮንጀኒታል ግላኮማ እንለዋለን። ይሄ ገና ከተወለዱ ጀምሮ ሊያጋጥም ይችላል፣ እስከ 3 አመት ድረስ ያጋጥማል። ይሄ ልጆች ላይ የምናየው ግላኮማ በጣም ለየት የሚያደርገው ነገር አለ ከሌላው ግላኮማ። ምን ይለየዋል? በቀላሉ እኔ ዛሬ ላንቺ ስነግርሽም ነገ እንደዚህ አይነት ልጅ ብታይ ወይ ብለሽ ወዲያውኑ ማወቅ ትችላለሽ። ምን ይሆናል? ቅድም ዶክተር ጉተታም ሲያስረዳ እንደነበረው አይናቸው ትልልቅ አይን፣ ጥቁሩ ትልቅ በጣም ጎላ ያለ ይሆናል። ግን ልጆቹ ሁሉ ጊዜ በተለይ እናቶቻቸው ይዟቸው ደጅ ሲወጡ እንደዚህ የተሰበሩ ናቸው። ቀና ብለው ብርሃን አያዩ፣ እንባው በጣም ለጉድ ይወርዳል እና እየቀጠለ የማይታከሙ ከሆነ ግፊቱ እየቀጠለ ሲሄድ ይሄ ጥቁሩ ፓርት ወደ ነጭ ወይም ጉም ወደ ያዘ አይን እናየዋለን። ትልልቅ አይኖች ስናይ ቅድም ዶክተር ጉተታም ያለው ዋው ከማለታችን በፊት ግላኮማ መጠራጠር ሁሉ ጊዜ ይኖርብናል። በተለይ የሚፈሩ የሚያለቅሱ የተሰበሩ አይኖች ካየን ይሄ የልጅነት ግላኮማን ያመላክተናል። የልጅነት ግላኮማ ልክ እንደታወቀ ወዲያው ነው ብዙ ጊዜ 2 አይን ላይ ያጋጥማል፣ ግን ሁሌም አይደለም። አንድ አይንም ብቻ ሊሆን ይችላል። እንደዛ በሚሆን ሰዓት
እናቶች ወይ ወላጆች ቶሎ ይሰጋሉ። ምክንያቱም አንዱ አይን ኖርማል ወይ አንዱ አይን ትክክለኛ መጠን ያለው አንዱ አይን በጣም ትልቅ ስላለው ቶሎ ወደ ሕክምና ይመጣሉ። ትንሽ የሚዘገዩብን ልጆች ማን ናቸው? ሁለቱም አይን ሲሆን ውበት ተደርጎ ስለሚወሰድ አንዳንዴ ይዘገዩብናል። እነሱ ቶሎ ይዟቸው ሲመጡ ግን ወዲያውኑ ይታከማል። ብዙ ጊዜ ይሄ ምክንያቱ ምንድነው? የአይኑ ውሃ ማስተንፈሻ አፈጣጠር ችግር ሲኖረው ነው። አፈጣጠሩ ወይ ሙሉ ለሙሉ ዝግ ሆኖ ሲፈጠር ነው፣ ወይም ደግሞ የተወሰነ ክፍሉ እንደ ጥሩ አስተላላፊ ተደርጎ ያልተፈጠረ ፍጥረት ካለው ይሄ እንደዛ ይሆናል። እቺን ማስተላለፊያ ሲከፈትላቸው ያው ወደ ቀዶ ሕክምና ነው የሚሄደው። ሲከፈትላቸው ወደ ጥሩ ግፊት ይመለሳል። ግፊቱ ጥሩ ሲሆን አይኑ መጠኑ የተስተካከለ ይመጣል። እንደ አዋቂ ወይም ደግሞ ትልልቅ ሰዎች ላይ እንደምናየው የአይኑ ነርቭ አናት መጎርጎድ ቢኖርም መስተካከል እናይበታለን፣ መሻሻል እናይበታለን። አዋቂ ላይ ብዙ ጊዜ የማናገኘውን ማለት ነው። ስለዚህ አንዱ ይሄ ነው። ከዛ የወጣትነት የምንለው ደግሞ አለ። ይሄ መቼ ያካትታል? ከ4 ዓመት እስከ 35 ዓመት ነው። ከ4 ዓመት እስከ 35 ዓመት እነኚህ የተለያየ አፈጣጠር ኖርማል ሆኖ የተወሰነ ግድፈት ያለው ማስተንፈሻ ያላቸው ናቸው። አንዳንድ ጊዜ ደግሞ ኖርማልም ሆኖ እርሊ ማለት ማስተንፈሻው ጥሩ ሆኖ በጊዜ የጀመረ ግላኮማም ሊሆን ይችላል። እነኚህ ታካሚዎች አንዴ ካረጋገጥን በኋላ ግላኮማ እንዳላቸው እንደ ከ40 ዓመት በላይ እንዳሉ ታካሚዎቻችን የተለያየ ሕክምና ሁኔታ እንሰጣቸዋል። ከዛ በመቀጠል ከ40 ዓመት ያሉ ታካሚዎቻችን የተለያዩ ምክንያት ያላቸው አሉ። የመጀመሪያ ተፈጥሯዊ ማዕዘኑ ክፍት የሆነ ግላኮማ ወይም ደግሞ ፕራይመሪ አንግል ኦፕን አንግል ግላኮማ የምንለው ነው። ይሄ ምንድነው? ውሃ ማስተንፈሻው ክፍት ነው፣ ንጹህ ነው፣ ያስተላልፋል፣ ግን ግፊታቸው ከፍ ያለ ነው። እነኚህ ሰዎች ምንም አይነት ምክንያት አናገኝለትም። የማዕዘኑ ችግር ምን እንደሆነ ምክንያቱ አይገኝለትም። እንደዚህ በሚሆን ሰዓት ያው የአይን ግፊቱን ቼክ እናረጋለን፣ ማዕዘኑን ቼክ እናረጋለን። ማዕዘኑን ቅድም ዶክተር ጉተታ ሲያሳይ ቪዲዮ ላይ እንዳየነው በማይክሮስኮፕ መሳሪያ በመታገዝ በሌንሶች በመታገዝ ማዕዘኑ እያስተላለፈ ነው አይደለም፣ ማዕዘኑ ላይ ችግር አለ የለም የሚለውን ቼክ እናረግና አይተን መርምረን ማዕዘኑ ክፍት ሲሆን በዚህ ስያሜ እንይዛቸዋለን ማለት ነው። ከዛ በመቀጠል ደግሞ ተፈጥሯዊ ማዕዘኑ ዝግ የሆነ ግላኮማ ወይም ደግሞ ፕራይመሪ አንግል ክሎዥር ግላኮማ። እነዚህ ሰዎች ልክ ማስተላለፊያውን ስናይ የተዘጋ ማስተላለፊያ እናያለን። የተዘጋ ማስተላለፊያ ግን በተፈጥሮ ወይም ደግሞ ሌላ ምክንያት ሁለተኛ ሰበብ የሌለው ሲሆን እንደዛ ለሴቶች በጣም ተጋላጭ ናቸው። በዚህ ጋር ስንመጣ ቅድም እንዳልኩሽ ይሄኛው ግላኮማ ደግሞ ለየት ምን ያደርገዋል? ግፊታቸው ባንዴ ይጨምራል። አቅልሽልሿቸው እያስታወኩ ራስ ምታት ኖሯቸው ተረብሸው ወይ ደግሞ ማታ ማታ ላይ ቀለማት ተዘብራርቆባቸው ቶሎ የመምጣት እድል አላቸው ከዛኛው ከክፍቱ በተፈጥሮ ክፍት ከምንለው ግላኮማ። እነኚህም ቅድም እንዳልኩሽ መድኃኒት እንሰጣቸዋለን፣ ጨረር፣ የተለያየ ሂደት ይታከማሉ ማለት ነው። ከዛ በመቀጠል ደግሞ ምክንያታዊ የሆኑ ግላኮማዎች አሉ ወይም ደግሞ ሰከንደሪ የምንላቸው ግላኮማዎች አሉ። ምክንያታዊ ግላኮማዎች ሱዶ ኤክስፎሌሽን የምንለው አይኑ ሌንሱ ላይ ታኮ የሚበቅል ነገር አለ። እሱ ሲዘጋ ማስተንፈሻውን ምትኖረው ማስተንፈሻው ጉዳት ሲደርስበት ወይም ደግሞ ቅድም ለአለርጂ ይሰጣሉ እንዳልናቸው ለአለርጂ የሚሰጡ ለተለያየ አይኑ ቁጣ የሚሰጡ ስቴሮይድ የምንላቸው በማወቅም ሊሆን ይችላል ባለማወቅም ሊሆን ይችላል። ለዚህ በአንድ ጊዜ ተጠቅመው ባንዴ ግፊታቸው የሚጨምርባቸው ሰዎች አሉ። እነኚህ ስቴሮይድ ሪስፖንደር ወይ ደግሞ ለስቴሮይድ ፈጣን ምላሽ ያላቸው የምንላቸው ሰዎች አሉ። አንዳንድ ጊዜ ደግሞ ረጅም ዓመት አንዳንድ ሰዎች ምንድነው አንድ ያቺ መድኃኒት ጥሩ ስታስታግስላቸው ማሳከኩን መቅላቱን ከፋርማሲ ባለማወቅ በተደጋጋሚ ያቺ መድኃኒት በመጠቀም ግፊታቸውን ሊጨምርባቸው ይችላል። እንደዚህ አንዳንድ ደግሞ ቀለም የሚረጭ የምንለው ግላኮማ አለ። እነኚህ ምክንያታዊ ናቸው። የተለያየ ምክንያታዊ ያላቸው ልክ አይን ሐኪሙ ሲያይ ምክንያቱን ያገኝለታል። በዚህ ምክንያት ነው። ሌላው ደግሞ በጊዜ ያልታከመ የአይን ሞራ ይሄ በጊዜ በስሎ ምክንያቱም ሞራው እየጨመረ እያበጠ ውሃ እየቋጠረ ሲመጣ በጊዜው የሞራ ቀዶ ሕክምና ካላገኘ ምን ያደርግብናል? ማስተላለፊያውን እየዘጋብን ይሄድና ላይመለስ ዘግቶት ይቀራል፣ ግላኮማ ይሆናል። ያኔ የሞራ ቀዶ ሕክምናውን ቢደረግ ማስተላለፊያ ኦልሬዲ ስለተዘጋ ምንም አይነት ምላሽ ላናገኝ እንችላለን። በተቃራኒ ደግሞ ለአንዳንድ ሰዎች ልክ ሞራውን ስናመጣ ምላሽ የምናገኝበት ጊዜ አለ። ስለዚህ እነኚህ በተለያዩ ምክንያታዊ የምንላቸው። ሌላ ደግሞ ቅድም እንዳልኩሽ አይኑ ጋር የሚደርሰው የደም መጠን በተለያየ ምክንያት የደም ስር መደደር ሊሆን ይችላል።
የደም ስር መዘጋት ይችላል። በዛ ምክንያት አይኑ ጥሩ ደም የማያገኝ ከሆነ ይሄም ሌላ ምክንያታዊ ነው። ስለዚህ እንደዚህ እያለን እንከፋፍላቸዋለን ማለት አይነታቸው ደረጃቸው ደግሞ ምንድነው? ደረጃቸው ይሄ ተብሎ የተቀመጠ ደረጃ የለም። ቀደም እንዳልኩሽ ሁሉ ጊዜ የመጀመሪያው የምናረገው ነገር ግፊቱን መለካት ነው። በግፊቱ ብዙ ጊዜ ደረጃ አናወጣም። ከዛ በመቀጠል ግፊቱን ካየን በኋላ ምንድነው በመሳሪያ ወይም ደግሞ በማይክሮስኮፕ በመታገዝ የነርቭን አናት ነው የምናየው። የነርቭ አናት ምን ያህል ጎረጎደ የሚለውን ነው። ወይም ደግሞ ግላኮማ ያለው ነርቭ ለይተን የምናቀባቸው ምስሎች አሉ። እሱን የሚመስል ነው ወይ የሚያሻማብን ጊዜ አለ። የሚያሻማብን ጊዜ ላይ ወደ ተለያየ ምርመራዎች እንሄዳለን። ምን አሁን ዘመናዊ ምርመራዎች አሉ። የነርቭ ህዋሳቱ ምን ያህል ሞተዋል፣ ምን ያህል ተቀንሰዋል፣ የነርቭ ሀረጉ ምን ያህል አተነዋል ሚሉ የተለያዩ ምርመራዎች አሉ። ወደዛ ምርመራዎች እንሄዳለን። ከዛ ግላኮማን ቅድም እንዳልኩሽ በትክክል አምነን ግላኮማ የምንልበት የአይን አድማሱን ስናይ ነው። የአይን አድማስ እንመረምራለን። የአይን አድማስ መነካት አለ ወይ፣ መቀነስ መጥበብ አለ ወይ? የአይን አድማሱ ከጠበበ በእርግጥ ግላኮማ ነው። ምክንያቱ ቅድም አይነቶቹ የተለያዩ ሆነው እንዳለ ግን ግላኮማ የሚለውን ስም እንሰጠዋለን። ስለዚህ የአይን አድማስ መጥበብን ቼክ እናረጋግጣለን። ከዛ ሌላ ደግሞ ወደ አይኑ የሚደርሰው ደምም ጠቃሚ ነው ስላለን ወደ አይኑ የሚደርሰው ደም የሚለካበትም ጊዜ አለ። መሳሪያዎች እንደዛ እናረጋለን። ምክንያቱ ሌላ ነው ብለን ካመንን ማለት ደም ማነስ ነው ማለት ወደ አይኑ የሚመገበው ደም አንሶት ነው ብለን ካሰብን ወደዛ ምርመራ እንሄዳለን። ደረጃ ስንል ግን ያው እንደ አይን ሐኪም ብዙ ጊዜ እኛ የምንግባባበት ምንድነው የአይኑን ነርቭ በአይናችን በማየትና የአይኑን ነርቭ ደግሞ የሚመረመርበት ኦሲቲ የምንለው ምርመራ አለ። እሱን አይተን የአይኑ ነርቭ ደረጃ ምን ያህል ነው፣ በጣም የተጎዳ ነው ወይ፣ መካከለኛ ነው ወይ፣ እርሊ ነው ወይ ወይም ደግሞ ገና የጀመረ ነው ወይ ብለን እኛ በዛ ደረጃ እንከፋፍለዋለን። ግን እንደዚህ ቁርጥ አድርገን ለታካሚ ይሄ ደረጃ ነው አንልም። እኛ ምን እንግባባበት ነው። ያው ግን ስናስረዳ በጣም የተጎዳ ከሆነ ይሄን ያህል ተጎድቷል ብለን እናስረዳለን። ግፊቱንም መጠንም ደግሞ ታካሚዎች መረዳት ያለባቸው እኔ ላለኝ ግላኮማ 20 በጣም ብዙ ሊሆን ይችላል። ሌላ ሰው ላለው ግላኮማ ወይም ነርቭ ላለበት ሁኔታ 20 ምንታገሰው ሊሆን ይችላል። 10 በጣም ብዙ ሊሆን ይችላል ለአንድ ሰው ካለው ነርቭ ከቀረው ጉዳት አንፃር። ለአንድ ሰው 10 ደግሞ በጣም ጥሩ ሊሆን ይችላል። ስለዚህ አንዴ ግላኮማ አንዴ ግላኮማ ብለን ከወሰን በኋላ ቁጥር አንጠባበቅም። ምን ያረጋሉ ታካሚዎች አንዳንድ ጊዜ ባለማወቅ አቅራቢያቸው ያለ ቦታ ይለኩና እንደ ደም ግፊቱ ማለት ነው ደም ግፊት ፋርማሲ ሄደን እንለካና ከዚህ እስከዚህ ነው ጥሩ ሆኗል አሁን ብለን እንመለሳለን። በአይን ግፊትና ግላኮማን በተመለከተ ግን ግፊቱ ሲለካ ያለው ቁጥር እኛ እንደ ጠቋሚነት እንይዘዋለን እንጂ ጥሩ ነው ማለት መጥፎ ነው ማለት አይደለም። ያንን ከነርቭ ጋር ነው ሐኪሙ የሚያገናዝበው። እሱን አስተሳስሮ የነርቭ መጠንና ግፊቱን አስተሳስሮ ለእርሶ ይሄ ግፊት ጥሩ ነው ወይም ደግሞ አይኑን አይጎዳብንም ብሎ ይይዛል። ስለዚህ ሁሉ ጊዜ ታካሚዎቻችን ምን እንመክራለን? መጀመሪያ ስትታዩ ግፊት መጠናችሁን ሁሉ ጊዜ ጻፉት፣ አስታውሱት። ይሄ በጣም አስፈላጊ። ሁለተኛ ሶስተኛ ሲሄዱ እየጨመረ ከሆነ ችግር አለ ማለት ደረጃ ነርቭን ያይና ሐኪሙ ይሄ ነርቭ ያለ የእርሶ ነርቭ ሁኔታ የእርሶ ነርቭ አናት መጎርጎድ ከዚህ ግፊት ጋር ጥሩ አይደለም፣ ጥሩ ነው የሚለውን ይመክራቸዋል ማለት ነው። በጣም ቆንጆ። ቀደም ሲል እንግዲህ በ82 አጭር የጽሁፍ መልእክት ተሳተፉ ጠይቁ እያለ ነበርና ጥያቄ መተውልሻል። አንደኛው ጥያቄያችን 091480 ያለ በሚቀጥል ስልክ የስራ መስኩን ነው የጠቀሰልን። የስራ መስኬ እንዲ ብናኞች ወደ አይኔ የሚገቡበት ነውና ምናልባት ወደፊት በግላኮማ በሽታ ሊያጠቃኝ ወይም ሊያስይዘኝ ይችል ይሆን ወይ ብሏል። ስጋት ነው። ምንድነው ቅድም ምን ያጋለጠና ምን ያባብስብናል ስናይ ብናኞች እስካሁን የተቀመጠ ነገር የለም። ብናኞች የውጭኛው አይን ክፍል ላይ ነው የሚሆኑት። አይን መቆርቆር ማቃጠል ምናምን ያመጣሉ። ወደ ግላኮማው እናምጣው ካልን ግን ለዛ ብናኝ ብሎ ፋርማሲ ይሄደ የማይታወቁ ስቴሮይድ ወይም ዴክሳሜታዞን የምንላቸው መድኃኒቶች ወይ አይን ብናኝ ገብቷል ቀልቷል አጽዳው እያለ በተደጋጋሚ ጠብታ የሚጠቀም ከሆነ ግን ለግላኮማ ሊጋለጥ ይችላል። ግን አይኑስ ብናኝ ሲገባ ሲቀላ ወይ ሐኪም ጋር መሄድ ከሆነ ወይም ደግሞ አይኑን በማጽዳት ከብናኝ ራሱን በመከላከል የሚጠብቅ ከሆነ ወደ ግላኮማ አያመራንም። ያው ያቺ 40 እድሜ ግን እንዳለችው ነው ማለት ነው። 40 ከደረሰ ግን በራሱ 40 ስለሚያጋልጥ እሱ ሌላ ጉዳይ ነው። በዚህ መንገድ ካልሆነ በቀር ብናኙ በራሱ አያመጣብን። በጣም ቆንጆ ተመልሷል። 0933 እያለ ጀምሮ 25 እያለ በሚጨርስ ስልክ የአይኔ ብሌን ነጭ እየሆነ ነው እና ምናልባት ወደ ግላኮማ ይቀየርብኝ ይሆን?
ያው የአይን ብሌን ነጭ መሆን እንደ ግላኮማ ራሱን የቻለ ብዙ ምክንያቶች አሉት። በፊት የነበረ ምት ካለ የተሰራለት ቀዶ ሕክምና ካለ ኢንፌክሽኖች ካሉ በተለይ ይሄ ምች ወይም ደግሞ በተለምዶ ምች የምንለው ሄርፒስ የምንለው ኢንፌክሽን በተደጋጋሚ ካለ እሱ አይኑ ነጭ የአይኑ ብሌን እያነጣው ሊመጣ ይችላል። ውስጡ ተቆጥቷል ውስጡ መቆጣት ምን ያመጣል? መተላለፊያዎቹን ውሃ መተላለፊያዎቹም አብረው ይቆጣሉ። ያኔ ውስጡ ስለሚያርጥ ግላኮማ ሊያመጣ ይችላል። ይሄ ውስጥ ላይም ከተቆጣ ነው አይኑ ነጭ የሆነበት ምክንያት ቅድም እንዳልኩ ውስጥ የሚያስቆጣም ሊሆን ይችላል፣ ውስጥ የማያስቆጣም ሊሆን ይችላል። ምክንያቱም ስለማናቀው አሁን በስልክ ስለሆነ የጥያቄ ከዛ በተረፈ ደግሞ ቅድም እንዳልኩሽም አሁንም አይኑ ነጭ ስለሆነ የሚታዘዙ መድኃኒቶች ስቴሮይድ የምንላቸው መድኃኒቶች አሁንም ግፊቱ ሳይለካ ዝም ብለው የሚሰጡ ከሆነ ምናልባት እሱ ሊያመጣ ይችላል። ሌላ ጥያቄያችን ደግሞ መደበኛ የሆነ የፀሐይ መነጽር በሐኪም ያልታዘዘ ዝም ብዬ እጠቀማለሁ ምናልባት ይሄ የቆየ ሲሄድ ወደ ግላኮማ አያመጣም። እሺ በጣም ቆንጆ። ወደ እኔ ሀሳቦች ወደ እኔ ጥያቄዎች ደግሞ ልመለስና እንደው የአይን ግፊት ወይም ግላኮማ የምንለው አለ፣ አይን ጠባሳ፣ አይን ሞራ ምንድነው ልዩነታቸው? ምንድነው ደግሞ አንድ የሚያደርጋቸው ነገር? ያው ምንድነው ግላኮማ ብዙ ጊዜ ከአይኑ ግፊት ጋር እናያይዘዋለን። የውስጠኛው አይኑ ብርሃን አየ ተቀበለ በብሌኑ ይገባል። ብሌኑ ከውጭ ምናያት ጥቁር ለኛ መስላ የምትታየን እኛ ደግሞ በሕክምናው መስታወት የምንላት በዛ ይገባል። ቀጥሎ ደግሞ ሌንስ የምንለው ወይም ደግሞ አንድ ቦታ ላይ ወደ ስዕል እንዲቀየር ብርሃን የሚሰበስበው ክፍል አለ። ከዛ ውስጥ ላይ ደግሞ ብርሃን ተቀባዮች ሬቲናና ህብረ ህዋሳቶች አሉ። ከዛ ደግሞ ሀረጉ አለ ወደ አንጎሉ የሚወስደው። ልክ አንጎሉ ጋር ሲደርስ ደግሞ አንጎሉ ያን የተቀበለውን ብርሃን ወደ ኢሜጅ ወይም ደግሞ ወደ ስዕል የሚቀይርልን ፓርት አለ። ስለዚህ አሁን ቅድም የጠየቅሻቸውን ጥያቄዎች ስና የአይን ጠባሳ ማለት የመጀመሪያ መስታወቱ ሲጎዳ ነው። መስታወቱ በተለያየ ምክንያት ሊጎዳ ይችላል። ምት ሊሆን ይችላል፣ የአይን ቁጣ ሊሆን ይችላል፣ የተለያዩ የአይን ላይ ህዋሳት ወይም ቅድም ምች ምናምን እንዳልናቸው እንደሱ ሊሆን ይችላል። ከኦፕራሲዮን በኋላ የመጣ ሊሆን ይችላል። የተለያዩ ምክንያቶች እሱ ሊፈጠር ይችላል። ከዛ በመቀጠል የአይን ሞራ የምንለው ደግሞ እሷን ካለፈ በኋላ ቅድም የገቡትን ብርሃኖች ሰብስቦ ጠንከር የሚያረጋቸው ፎከስ የሚያረጋቸው ብሌን ከብሌኑ በጀርባ ያለ ሌንስ የምንለው ደግሞ አለ። ሌንሱ ደግሞ ከእድሜ ብዙ ጊዜ ከእድሜ አንዳንድ ጊዜ ደግሞ በምት ምክንያት እየነጣ እሱ ምንም አስተላላፊ እንደ መስታወት ንጹህ ነው መሆን ያለበት። እየተቀየረ ሲሄድ ሞራ እየሰራ ይመጣል፣ ሞራ ይሆናል ማለት ነው። ግላኮማ ስንመለከት ግን በቃ የመጨረሻው ይሄ ሁሉ ብርሃን ተሰብስቦ አልፎ ህብረ ህዋሳት ጋር ደርሶ በነርቭ ምክንያት ወደ አንጎላችን የሚሄድበት ክፍል ሲጎዳ ነው። ስለዚህ ብሌኑ ንጹህ ሆኖ ሌንሱ ንጹህ ሆኖ ወደ አንጎል የሚወስድ ሀረግ ከሌለ የነርቭ ሀረግ ግላኮማንም ምንም እንትን አይኖርም። ግን አንዱን ሊያስከስት ይችላል። ቅድም እንዳልኩት ሞራ በጊዜ ካልወጣ ማስተላለፊያ ሊዘጋ ስለሚችል ግፊቱን ጨምሮ ምን የነርቭ ሀረጉን ሊጎዳብን የነርቭ አናቱን ሊጎዳብን ሊያጎረጉድብን ይችላል። ስለዚህ ሞራውን ብናወጣውም ከዛ በኋላ ያ ሰው ግፊት ሊኖረው ይችላል፣ ማስተላለፊያው የተጎዳ ስለሆነ። ስለዚህ ሶስቱም አንድ ሰው ላይ ሊከሰቱ ይችላሉ። አንዱን ሊያመጣ ይችላል። ግን ሶስቱም የተለያየ አይናችን ክፍል ሲጎዱ ያሉ ችግሮች ናቸው። እንደው አይናችንን በምን ያህል ጊዜ ውስጥ መመርመር አለብን? ወደ ሕክምና ተቋም ሄደን በምን ያህል ጊዜ ውስጥ? ለምሳሌ ዛሬ ስለ ግላኮማ ስለሆነ የምናያቸው ነገሮች አሉ። ለምሳሌ አንድ ሰው ከልጅነት ግላኮማ ኖሮት ሰርጀሪ ከተሰራለት ሁሉ ጊዜ ክትትል ይፈልጋል። ሁሉ ጊዜ ክትትል ሐኪሙ የሚሰጠው ሰዓት መከታተል ይኖርበታል። አይኑ የተለያየ የሚቆጣና የተለያየ መድኃኒት ላይ የሚሆን ከሆነ ሁሉ ጊዜ ክትትል ይፈልጋል። ምን ተባብለናል? መድኃኒቶች የሚያመጧቸው ስለሆነ። ሌላ ደግሞ ማናቸው ብለናል? የርቀት ወይም የቅርብ መነጽር የሚጠቀሙ መነጽር የእይታ ግድፈት ያላቸው ሰዎች ለግላኮማ ተጋላጭ ናቸው ስላለን እነኚህም ሰዎች መመርመር አለባቸው። ከዛ ቀጥለን መቼ እንመጣለን? እድሜ እንመጣለን። 40 አመት ከ40 አመት በላይ ሲሆን ከ6 ወር እስከ 1 አመት ድረስ ግፊታቸውን እኛ እንደውም እንላለን ቢቻል በአመት አንዴ ግፊት መለካት ነው መቻል አለበት። ቢያንስ ግን 6 ወር ቼክ መደረግ አለባቸው። ከዛ ደግሞ በቤተሰብ ያላቸው ሰዎች ስንል በቤተሰብ ያላቸው ሰዎች ለምሳሌ በቤተሰብ በልጅነት ግላኮማ ያለው ቤተሰብ ያለው ሰው ምን መክረው በ20 ጀምሮ ቼክ ቢደረግ ጥሩ ነው። ቼክ መደረግ ማለት መታየቱ መመርመሩ የሚያመጣብን ጉዳት ስለሌለ ካልሆነ ግን
ከ40 ዓመት በላይ የአይን ግፊት ወይም ግላኮማ በቤተሰብ ካለ ግን ከ35 ዓመት ጀምሮ በየ6 ወር የአይን ግፊት ቼክ። ይሄን ለምንድን ነው የምንለው? ዛሬ አይን ግፊት የለም ማለት ነገ የለም ማለት አይደለም። አንዴ ቼክ አድርገን የምንተወው ነገር አይደለም። ቅድም እንዳልኩሽ 40 ዓመት ላይ ከ200 ሰው ላይ አንድ ሰው ልናገኝ እንችላለን። 80 ስንደርስ ግን ከ8 ሰው አንድ ሰው ልናገኝ እንችላለን። ይሄ ማለት እድሜ እየጨመረ ሰዓት የሆነ ሰዓት ላይ ሊመጣ ስለሚችልና ምንም አይነት የሚያሳየን ምልክት ስለሌለ ቼክ መደረጉ ወይም ደግሞ መታየቱ ግን መለካቱ አስፈላጊ። ግላኮማ እንግዲህ በጣም የአይን ብሌናችን የአይን እይታችንን የሚያጠፋ የሚያሳጣን ነገር ነው ብለናል። ስለዚህ መጨረሻው በጣም ከባድ ነው። ስለዚህ እዛ ከመድረሱ በፊት እንደው እንደነከተለው የምትመክሪን ያኗኗር ዘይቤ አለ? ያኗኗር ዘይቤያችን ልንከተለው ለግላኮማን ስናስበው በየ6 ወሩ ግፊታችንን መለካት፣ ከተቻለ ደግሞ ሙሉ የአይን ሕክምና በአመት አንዴ ማድረግ። ለምን ዛሬ ግፊቱ ስለጨመረ ወይ ዛሬ ግላኮማ ስለመጣ ዛሬ ሆኖ አይደለም ብይታችን የምናጣው። ቼክ ሳንመረመረው ምልክት ስላሌለው ከጊዜ እየቆየ አንዴ ስናየው የአይኑ ነርቭ ከሞተ በኋላ ስለሆነ የምንደርስበት የአኗኗር ዘይቤያችን ይሄ ነው የምንለው። አኗኗር ዘይቤያችን በአመት አንዴ ሙሉ የአይን ምርመራ ማድረግ። መነጽር ብቻ መለካት አይጠቅመንም። ሙሉ የአይን ምርመራ ግላኮማን ስንል ምንድነው? የአይን ግፊቱን መለካት። አይኑን የአይን ሐኪም ውስጡን ማየት አለበት። አይኑን አይቶ ቀኝቶ ካጠራጠረው ደግሞ ወደ ቀደም እንዳልኩሽ አይታ አድማስ ወደ ሌላ ምርመራዎች ይልካል። ግን እነኚህ ሁለቱ ግን መደረግ አለባቸው። ይሄ ነው። በ82 ጥያቄዎች አሁንም እየመጡልሽ ነው ዶክተር። አንዱ በጣም ሰግቻለሁ፣ አሞኛል፣ ያየሁት ሁሉ ይቀየርብኛል፣ ለማየት አይኔ ይደክማል፣ አይኔ ይሰንፋል፣ ይወጋኛል፣ ግላኮማ ሊሆን ይችላል ወይ ብሎናል። ቅድም እንዳልነው አንድ ሰው ግላኮማ የለውም የምንለው ሲቼክ ሲታይ ብቻ አይን ግፊቱ የአይኑ ነርቭ ታይቶ ነው የለውም ልለው የምችለው። እንኳን አይኔ ማቃጠልና ዘይባ ዛሬ ተነስታ እኔ ግላኮማ ይኖርብኝ ብትለኝ ወይ በማየት አይታወቅም። ወይ ዘይባ እስቲ ሂጂና ተመርመር ነርቭን እንየው ግፊቱን እንለካው ነው የምለው። መቆርቆሩ ማቃጠሉ የግላኮማ ምልክት አይደለም። ብዥታም እይታም እንትን ማለት ብዙ ጊዜ አይደለም፣ መድከም አይደለም፣ የግላኮማ ምልክት አይደለም። ግላኮማ የለውም ግን ማለት እሱ ምልክት ስላልሆነ ግን ግላኮማ የለንም ማለትም አንችልም። ምናልባት እድሜው ወጣት ከሆነ ምናልባት ያንተ ተጋላጭነት አናሳ ነው እንለው ይሆናል እንጂ እንደዛ ብለን መመለስ አንችልም። በቃ መልሱ ይሄ አንድ ሰው እኔ ግላኮማ የለኝም የሚል የአይን ግፊቱን ሲለካና የአይኑ ነርቭ ወይም ደግሞ የአይኑ ጭንቅላት የነርቭ ጭንቅላት ታይቶ ግላኮማ የሚመስል ነገር የለም ሲባል ብቻ ነው። ሌላው ጥያቄያችን ህክምናው ጋር ስለሆነ ወደ ህክምናው እንምጣና ግላኮማ ይታከማል? ታክሞ መዳን ይችላል? በተለያየ ጊዜ ወደ ህክምና ተቋም ቢመጣ አንድ ሰው መድኃኒት የታዘዘለትን መድኃኒቶች በደንብ ቢወስድ ይድናል? ግላኮማ ህክምና የግላኮማ ህክምና አይኑ የአይኑ ነርቭ የአይኑ የነርቭ ህዋሳት ባሉበት እንዲቆይ ማድረግ ነው። ያ ማለት አንድ ታካሚ ዛሬ ሲመጣ የአንዱ አይን ነርቭ ሙሉ ለሙሉ ሀረጎቹ ሙሉ ለሙሉ የሞቱ ከሆኑ ወደ ኋላ ምን መልሰውና ምን ቀይረው ነገር አይኖርም። ግን ያ ሰው ሲታይ አሁን ሁሉ የሚታዩ ምንለው የዓለም ግላኮማ ቀን ነው ብለን ምንለው ያ ሰው ሲታይ ገና ከሆነ ነርቭ ጉዳት እየጀመረው ከሆነ ገና ግፊቱ ጨምሮ ነርቭ ያልተጎዳ ከሆነ ግን ባለበት እስከ ታከመ ድረስ መድኃኒቱን በአግባቡ እስከወሰደ ድረስ ጨረረም ቀዶ ህክምና ማስፈለገ በተባለ ሰዓት እስከተጠቀመ ድረስ ባለበት የሚቆይ በሽታ ነው። ባለበት ግን ይሄ ማለት ዛሬ 2 ጠብታ ጨርሻለሁ በቃኝ ብለን ምናቆመው አይደለም። ህክምና ዘላቂያዊ ነው። ይሄ በቀላሉ ምናልባት ግላኮማን የማያውቁ ሰዎች ሊያምታታቸው ይችላል። ብዙ በእኛ ማህበረሰብ የተለመደ የስኳር መድኃኒት አይቋረጥም ማለት ሁሉ ጊዜ ይወሰዳል። ይሄ ለምንድነው? ስኳሩ መጠኑ ጥሩ እስከሆነ ድረስ ሁሉ ነገራችን ጥሩ ስለሚሆን ነው አይደል? ግፊቱ እንደዛ ነው። ግፊቱ ጥሩ እስከሆነ ድረስ ግፊቱ ጥሩ ነው የሚለውን አይን ሐኪሙ ነው የሚወስነው። ይሄን ምን ሰጠው ቁጥር ባይኖረንም የአይኑ ነርቭ ህብረ ህዋሳቶቹ ጥሩ እስከሆኑ ድረስ ባለበት መድኃኒቱን ህክምናውን እስከተከታተለ ድረስ ጥሩ ሆኖ ይቆየላል። በዚሁ 82 ላይ ስለተጠየቅነው ጥያቄ ላነሳ ነው። እኔ ጠብታው በጣም ሰልችቶኛል፣ አንድ ጊዜ ሰርጀሪ በሰራ ይስተካከልልኝ ይሆን ወይ ብላለች። ያው ቅድም እንዳልኩሽ ብዙ አይነት ግላኮማዎች አሉ። አንድ ጊዜ ሰርጀሪ ተሰርቶ የሚስተካከሉ ግላኮማዎች አሉ፣ የማይስተካከሉ ግላኮማዎች አሉ።
አሁን ቅድም ያልኩሽ በተፈጥሮ ማዕዘኑ ዝግ የሆነ ግላኮማ የምናስተነፍስበት መንገድ አለ ተሰርቶ ሊሆን ይችላል። ለብዙ ግላኮማ ግን እንደዚህ አይነት ቁርጥ ያሉ መልሶች የሉንም። የአይን ግፊቱ ያለበት ደረጃና ነርቭ ያለበት ደረጃ ታይቶ ታካሚው ቀዶ ሕክምና ሊመከር ይችላል። ቀዶ ሕክምና ከተሰራ በኋላ ግን ሙሉ ለሙሉ መድኃኒት አያረግም ወይም ደግሞ ሙሉ ለሙሉ መድኃኒት ላይ ይቀጥላል ማለት አንችልም። ሁሉ ጊዜ ምንድነው ቀዶ ሕክምናው ማለት የውሃውን ማስተንፈሻ መንገዶች ነው የሚሰራለት። ይሄ ከተነፈሰ በኋላ ለአንዳንድ ሰው ለምሳሌ ስንጀምር 50 ሆኖ 20ዎቹ ወይም 30ዎቹ ጋር ልንደርስ እንችላለን። ይሄ ማለት ለመቀነስ ወደታች ለማውረድ ግድ መድኃኒቶቹን ልንቀጥላለን። አንዳንድ ጊዜ ኢቭን የምንሰራበት ምክንያት ምንድነው እንደርሳለን 1 መድኃኒት 2 መድኃኒት 3 መድኃኒት 4 መድኃኒት እንልና የመድኃኒቶቹ መጠን ለታካሚ በጣም ብዙ ሲሆን ወይም ደግሞ መቆጣጠር ሲያቅተን ወደ ኦፕራሲዮን ልንሄድ እንችላለን። ከተሰራለት በኋላ እንዳለው መጠን መድኃኒቱ ይቁም አይቁም ልንል እንችላለን። ግን የመድኃኒት መሰላቸት ምክንያት አይሆነንም ያንን ለማስራት። አዎ ወደ ሕክምና አማራጮቹ እንምጣ። እንግዲህ አንዱ ጠብታ ነው። ከዛ በኋላ ኦፕራሲዮን አለው። ታብሌት በአፍ የሚወሰድ ወይንም በመርፌ እንደዚህ ነገሮች አሉት። የተለያየ ሕክምና መንገዶች አሉ። ጠብታዎች ያው በቀላሉ የምናገኛቸውና ብዙ ጊዜ የምንጀምርባቸው ናቸው። ጠብታዎችም ብዙ አይነት ጠብታዎች አሉ። የውሃውን የመመረት መጠን የምንቀንስባቸው ጠብታዎች አሉ። ማስተላለፊያውን የምናሰፋበት ወይም ደግሞ ቱቦውን ይሰፋል የምናደርግበት ጠብታዎች አሉ። ሁሉም የራሳቸው የሆነ አሰራር ያላቸው አሉ። አሰራራቸው የተለያየ ስለሆነ ግላኮማውን በአንድ መድኃኒት መቆጣጠር ሲያቅተን የተለያዩ መድኃኒቶች እናደርጋለን። እኔ 2 ጠብታ ላይ ነኝ፣ እኔ 3 ጠብታ ላይ ነኝ ሊሆን ይችላል። ወይም ደግሞ አንድ ጠብታ ውስጥ 2 አይነት መድኃኒት አለ ልንል እንችላለን። ይሄ የተለያየ አሰራር ስላላቸው ነው ጠብታዎቹ። ይሄ አንዱ መንገድ ነው። በጣም ከፍ ያለ ግፊት ሲኖር ደግሞ ወደሚዋጥ መድኃኒትም እንገባለን። በጣም ብዙ ጊዜ የተለመደ አይደለም፣ ግን በጣም ኃይለኛ ግፊት ሲኖርም በደም ስር የሚሰጥ መድኃኒት ለአጭር ጊዜ ልንሰጥ እንችላለን። ግን በሚዋጣው መድኃኒትና የደም ስር መድኃኒት በጣም ከፍ ሲልና ለአጭር ጊዜ ብቻ ወይም ደግሞ ጠብታ ሰተን በጣም ከፍ ያለ ሆኖ ለቀዶ ሕክምና እስከሚደርስ ድረስ መቀነስ ካለበት ኪኒኖች ልንሰጥ እንችላለን። ቅድም እንዳልኩሽ ማዕዘኑ ዝግ ሆኖ በጣም ኃይለኛ ህመም ላይ ላሉ ሰዎች በኪኒን ልናስጀምር እንችላለን። ግን ሁሉ ጊዜ በቋሚነት የምንሰጠውና የተለመደ አይደለም፣ ግን አለን ኪኒኖችና በደም ስር የሚሰጡ መድኃኒቶች አሉ። ሌላኛው ደግሞ ጨረር ነው። በጨረር ማስተላለፊያውን መክፈት፣ በጨረር ውሃውን ማመንጨት መቀነስ። ያው እኛ ጋር በተለምዶ ታካሚዎቻችን በጣም ጨረር ስለሚፈሩ ለጨረር ድፍር አይሉም። በሌላው ውጭ ማህበረሰብ ላይ ስታይ ጨረሩም እንደ ልብ አለ፣ ውድ አይደለም፣ እንደ ልብ እናገኘዋለን። ታካሚዎቹም ግንዛቤያቸው ለየት ያለ ስለሆነ አንዳንድ ጊዜ ታካሚ መጥቶ በጨረር ሕክምና የምንጀምርበትም ጊዜ አለ፣ ጠብታ ሳይደረግ ማለት ነው። በጨረሩ ታይቶ በጨረሩ ጥሩ ከሆነ ለተወሰነ ጊዜ በጨረር የምንከታተልበትም ጊዜ አለ። እኛ ሀገር ያው ካለው አንደኛ የእውቀትም የግንዛቤም ሁኔታ፣ ሁለተኛ ደግሞ እኛም እንደ ሐኪም ጨረሩ እንደ ልብ ስለሌለ በጨረር ላንጀምር እንችላለን። ግን አሁንም ኢትዮጵያ ውስጥ የተለያዩ ቦታዎች ላይ የጨረር ሕክምናዎች ለግላኮማ ይሰጣሉ። በቀዳሚነትም ሊጀምር ይችላል፣ ከመድኃኒት ጋር በማገዝም ሊሆን ይችላል፣ ብቻውንም ሊሆን ይችላል። እንደ አይኑ ቅድም እንዳልኩሽ ግላኮማ ብዙ በሽታዎች ናቸው ስላለን እንደ ግላኮማው አይነት ምን መርጥበት ጊዜ አለ። ከዛ በመቀጠል ደግሞ ቀዶ ሕክምና ነው። ቀዶ ሕክምና አሁንም ቀዶ ሕክምና ለሰሪው ብዙ አይነት ቀዶ ሕክምና አለ። ያው ለታካሚው መረዳት ያለበት ሁሉም ቀዶ ሕክምናዎች የአይኑ መተላለፊያ ቱቦ ማስተካከልና የአይኑን ግፊት ለመቀነስ ነው የምንሰራው። እሱ ግን የተለያየ ከውጭ የሚጨመሩ ባዕድ ነገሮች ለምሳሌ ቱቦዎች አድርገን ሊሆን ይችላል፣ ራሱን አይኑን ማስተላለፊያ ሰርተን ሊሆን ይችላል። እሱም ቢሆን አሁን ለምሳሌ ህጻናት ላይ ቀድመን ወደ ቀዶ ሕክምና ነው የምንገባው። አንዳንድ የግላኮማ አይነቶች ቅድም አይነቶቹን ስናገር እንደነበረው ለምሳሌ ማዕዘኑ ዝግ የሆነ ወደ ቀዶ ሕክምና ቀድመን ልንገባ እንችላለን። በተቃራኒው ደግሞ ቀዶ ሕክምናው የምናዘገይበት ጊዜ አለ። ቀዶ ሕክምናው አይተነው በመድኃኒት ካልተስተካከለ ቀዶ ሕክምናው ቀጥሎ ይሰራ ብለን መድኃኒት ከተቆጣጠረው ግፊቱን መድኃኒቱ ግላኮማውን ባለበት ካቆመልን ማን መርጥበትም ጊዜ አለ። እሱ እንደ አይኑ እንደ ሰው ይለያያል። አሁን ለምሳሌ አንድ ሰው ከበጣም ሩቅ ቦታ የሚመጣ ከሆነ ትራንስፖርት የሚቸገር ከሆነ ያለበት ክፍለ ሀገር ላይ መድኃኒቶቹን የማያገኝ ከሆነ ምክንያቱም የግላኮማ መድኃኒቶች ታካሚዎች ኮምፕሌን ሊያደርጉ ብዙ ጊዜ ያማራሉ፣ አይገኙም፣ ውድ ናቸውና ያ ሰውዬ መመላለስ የማይችል ከሆነ መድኃኒቶቹን የማያገኝ ከሆነ
ቀድመንም ወደ ቀዶ ህክምና ልንገባ እንችላለን። ስለዚህ ቀዶ ህክምናን መቼ እንመርጣለን? እንደ አይኑ እንደ ታካሚው አይኑ ምን ያህል ይፈልጋል፣ ግላኮማው ደረጃ፣ የግላኮማው ሁኔታ በተለያዩ መንገዶች ቀዶ ህክምናውን እንችላለን። ቀደም ታካሚያችን እንደጠየቀችው ግን ስለሰለቸው አንሰው ግን ወደዛ አንገባ። ምክንያቱም ቀዶ ህክምናውን ከተሰራ በኋላ ጠብታ ስለሚያስፈልግ ማለት ነው። እንደው ጠብታውስ እንዴት ነው መወሰድ ያለበት? በጣም አያለኝ በቅርብ የምለው ሰው እኔ ግላኮማ ተጠቂ ያለና በጣም አንዳንዴ ይፈሳል፣ በደንብ አይደርስም። ሰዓትስ የለውም ወይ? በተፈለገ ሰዓት ነው ወይ የሚደረገው? ጠብታው ያው አይናችንን ባለበት የሚያቆይልን ለምሳሌ አንደኛው ባያይ እንኳን አንደኛው አንድ አይን እንዲኖረን እንኳን የሚያቆይ ስለሆነ በጣም ጥንቃቄ ስለሚያስፈልገው በጠብታ አደራረግ ስህተት አይናችንንም እንዳናጣው እንዴት ነው መደረግ ያለበት የሚለውን በትክክል። እሺ እኔ አሁን ብዙ ጊዜ ለታካሚዎች የምነግረው ነው የምነግርሽ። መጀመሪያ ደረጃ ሁሉ ጊዜ ጠብታችሁን እወቁ። ከካርቶን አትቀያየሩ። ሁሉ ጊዜ ጠብታ ካርቶን ውስጥ ይቀመጥ። ይሄ የምንለው የተለያዩ መድኃኒቶች የተለያዩ ሰዓት ስለሚደረጉ እንዳይምታታ ነው። ሁለተኛ ሁሌ ታካሚ ጋር ሐኪማችሁ ጋር ስትመጡ ታካሚ ጠብታውን ይዞ መምጣት አለበት። ያለው ፋርማሲ በስም ስተት ሌላ መድኃኒት ሊወስድ ይችላል። መድኃኒቶች ምክንያቱም ሁሉ ጊዜ ያ ማየት ማመን ነው አይደል? ሁሉ ጊዜ መድኃኒቱን ይዞ መምጣት አለበት። እኔም ለማስረዳት የሚቀለኝ ዘይባ ይሄ መድኃኒት በ12 ሰዓት ልዩነት ይደረግ ምልሽ እጄ ላይ ኖሮ እየጻፍኩልሽ ቢሆን እመርጣለሁ። ስለዚህ እቺ ሁለቷን ነገር በአጥኖት ሁሌ ይናገራለሁ። ከዛ ሲቀጥል መድኃኒቶቹ ቅድም እንዳልኩሽ የተለያዩ መድኃኒቶች ስላሉ እነኚህ መድኃኒቶች ሰዓት ጧትና ማታ የሚደረጉ መድኃኒቶች አሉ፣ ማታ የሚደረጉ አሉ፣ በቀን 4 ጊዜ በ24 ሰዓት ውስጥ 4 ጊዜ የሚደረጉ። ስለዚህ የተለያዩ መድኃኒቶች አሉ ማለት ነው። ስለዚህ መድኃኒቶቻችን የትኛው ናቸው ሐኪም በስንት ሰዓት አዘዘልን የሚለው ሁሉ ጊዜ ግላኮማ ታካሚ ማወቅ መቻል አለበት። ከዛ ሰዓት ደግሞ መጠበቅ። አሁን ለምሳሌ በ12 ሰዓት ልዩነት ካለን 12 ሰዓትና 12 ሰዓት የሚያደርግ ከሆነ ሁሌ 12 ሰዓትና 12 ሰዓት ማድረግ። ጠብታዎች ከጾም አያስተጓጉሉንም። ጠብታዎች ከምንም ጋር የሚገናኙ ነገሮች ስላልሆኑ ሁሉ ጊዜ በሰዓቱና በአግባቡ ማድረግ። አንዳንድ ጠብታዎች ፍሪጅ ነው የሚቀመጡት፣ በኪሳችን ይዞን መዞር የለብንም። ስለዚህ ፍሪጅ መቀመጥ ያለባቸው መድኃኒቶች ደግሞ ፍሪጅ ነው መቀመጥ ያለባቸው። ፍሪጅ ከሌለ ደግሞ ቀዝቀዝ ያለ ቦታ ውስጥ መቀመጥ አለበት። ለምን? ከቅዝቃዜ ሲወጡ አገልግሎት መጠናቸው ወይ አገልግሎት ጉልበታቸውን ስለሚያጡብን ማለት ነው። ስለዚህ በአግባቡ መቀመጥ ያለበት ቦታ በአግባቡ መቀመጥ። ከዛ በተረፈ ግን ምንም ቢፈጠር እኔ ሁሌ ነው የምለው ታካሚ ምንም ሰርግ ቢኖራችሁ በሐዘን በደስታ ጠብታችሁን በሰዓቱ አርጉ። ከዛ ሌላ ደግሞ ጠብታ አደራረግ ላይ እኔ የምመክረው ቢቻል ሰው ቢያረግ ከተቻለ። ይሄን ለምንድን ነው የምለው? እንግዲህ አይተሽ ከሆነ ብዙ ጠብታዎች ለራስሽ ጠብታ ለማድረግ ሞክረሽ ከሆነ አንድ ጠብታ ድሮፕ ማድረግ ከባድ ነው። ምታረጊ 2-3 ግማሹ ደጅ ጉንጭሽ ላይ ይፈሳል ምናምን አይደል? የግላኮማ መድኃኒቶች እንደ ልብ አይገኙም፣ በጣም ውድ ናቸው። በጤና መድን እንኳን ስንወስዳቸው አንድ እቃዋ ለአንድ ወር ነው የምትሰጠን። ስለዚህ 3-4ቱን ደጅ ካፈሰስ ነው አንደርስም ማለት ነው፣ ማቋረጥ ሊመጣ ነው። ስለዚህ ከተቻለ ታካሚ ቁጭ ብሎ ዘና ብሎ ቀና ብሎ አይኑ ብሌን ላይ ጥቁሩ ላይ የማይደረግ መድኃኒት ስናረግ አይኗን ወረድ አድርገን ጉርጓዷ ውስጥ ይሄ ለምንድነው መድኃኒቱ በአግባቡ ወደሚፈለግበት ስራ እንዲሄድ ያግዘናል። ብሌኑ ላይ ከሆነ ግን በዚህ ጋር ይፈሳል፣ ምንም እንትን አይኖርም። ስለዚህ አንድ መድኃኒት እንቆጥባለን። ሁለተኛ ለራሳችን ብሌኑ ላይ ውስጥ ላይ ብለን ማለት ይከብደናል። ያው አይን እንደሞኑ እንንቀጠቀጣለን። ሰው ሲያረግልን ግን የቱ ጋር ጠብታው እንደደረሰ በደንብ ስለሚያይ ይሄ ጥሩ ለአይኑ ጥሩ። ከዛ በተረፈ ሁሉ ጊዜ እዚች ጋር አይኑና አይኑ መተላለፊያ ቱቦ መያዝ እንደዚህ መያዝ። ይሄ ለምንድነው ወደ ጉሮሮ እንዳይሄድ መድኃኒቱ እንዳይባከን ያግዘናል። አንዳንድ መድኃኒቶች ደግሞ የልብ ምት መጨመር፣ ያተነፋፈስ ችግር ማምጣት፣ ሰንፈተ ወሲብ ማምጣት የሚያመጡ የግላኮማ መድኃኒቶች አሉ፣ ወደ ሌላ ቦታ ከሄዱ ማለት ነው። ይችንም ማለት አንድ ጠብታ ምንም ላትመስለን ትችላለች፣ ግን ከአመታት ስንጨምር የሚያመጣት ነገር ስላለች እሷንም ለመከላከል ቢቻል መያዝ፣ ካልሆነ ደግሞ ለተወሰኑ ሰከንዶች አይናችንን ጨፍነን ለ20 ሰከንድ ምናምን መቆየት፣ ይሄ ወደ ተለያየ ቦታ እንዳይሄድ ያግዘናል። በጣም ሰፊ ርዕሰ ጉዳይ ስላነሳን ልንቋጭ አልቻልንም፣ ግን ሌላ ጊዜ ደግመን እንገናኛለን። ለነበረን ጊዜ እጅግ በጣም አድርጌ ነው ማመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ በፋና ጤና ፕሮግራማችን ስለ ግላኮማ እንዲተወያይተናል። ስለዚህ ቅድመ ጥንቃቄ ከጉዳት ይታደጋልና ሁላችንም ቀደም ሲል የዘረዘርናቸውን ምክንያቶች ምልክቶች በተመለከተን ጊዜ ወደ ጤና ተቋም በመሄድ እንግዲህ አይናችን ጤና እንጠብቅ እንላለን። ሳምንት ሌላ የጤና ርዕሰ ጉዳይ ይዘን እንመጣለን። እስከ ሳምንት ጤና ይስጥልን።